አልረሳውም። ያንን ቀን አልረሳውም በህይወቴ። ኮባ ላይ እየዘነበብኝ ውሃ በውሃ ሆኜ አደርኩኝ እና አትዘን ማሬ ልጄ ሊያረቅስ ነው የኔ ጌታ። እኔ እኮ የምነግርህ ከኔ እንድትማር ነው። እሺ እቺ ዓለም ሰውን እንደማትምር እንድታቅ ነው። ውይ ያስከፋሁት ልጄ። በቃ እኮ ያለፈ ታሪክ የምነግርህ ከኔ ብርታትን እንድትወስድ ነው። ያ ማለት እናት ራሱ ባትኖርክ አንተ ጠንካራ ሆነክ ያ ሁሉ መከራ ሆኖ አለ የለም። ያንን ሁሉ ምንድነው የምትማረው? ጠንካራ መሆን። እዚህ ምድር ላይ እግዚአብሔርን ፈጣሪ ስር የተጠለለ ሰው ጨለማ ላይ ራሱ ኮባ ስር ራሱ ቢያድር ያ ውሃ እየዘነበበት ራሱ ቢያድር ክርስቶስ ስላለ ፈጣሪ ስላለ የራሱን ልብስ ያለብሰዋል አይደል? ስለዛ ምድር ላይ ሆነ የትም እግዚአብሔር ካለ ራቁትህንም ብትሄድ ኖርማል ነው። እሺ የኔ ጌታ ባልነገርኩት ክርስቶስን ጠንካራ እንድትሆን ነው አያደርገውና እኔ እንኳን ባልኖር ህይወት ላይ ደግሞ ልኖር እንጂ አምላኬ ሆይ አኑረኝ። ይቅርብን እንዲያለንገር ክርስቶስ አታርክሽ እና እንደዛ ነው። ከዛ በኋላ ያም አለፈ። የሆነ ሰዓት ላይ ብቻ እኔ አሁን ጫፍ ጫፉን ነው የምነግርህ፣ ብዙም አልነግርህ ነገሮች አሉ የስቃይ በሮች። ግን አንዳንዱ ትምህርት ይሆንሃል፣ ትምህርት ይሆንካል። ለምን ትማርበታለህ። ህይወት ላይ በነገራችን ላይ አባቴ ህይወት ላይ መከራ ግድ ነው። አልፈተንም ማለት አትችልም። ፈተና እግዚአብሔር የሚወደውን ሰው ነው የሚፈተነው አይደለም። ስለዛ ፈተናን ማለፍም ሆነ መቻል ግዴታ አለብን። ደግሞ ላያስችል አይሰጥም። እኔ እላለሁ አሁን ላይ እግዚአብሔር ፈተናን ያንን ሁሉ ፈተና ቢያሳልፈኝም ከጀርባዬ እሱ ስላለ እሱ እንደሚደግፈኝ ነው እንጂ እኔ በምን አባቴ አልፈው ነበር ያንን ሁሉ። እንሙህም ከዛን የሆነ ሰዓት ላይ ወሰንኩኝ። እኔ ምን ወሰንኩኝ ማሬ? ምን ወሰንኩኝ? የሆነ ሰዓት ላይ 12 ያኔ ነው